የኦሮሚያ ክልል ለሃይማኖትና ማህበራዊ ተቋማት ከባድ መመሪያን አውጥቷል። መመሪያው የወጣው በክልሉ ሃይማኖትን እንዲሁም ብሔርን መሰረት ያደረጉ ጥቃቶች በሚሊዮኖች ላይ በሚፈጸሙበት በዚህ ወቅት ነው። ባለፉት ዓመታት በኦሮሚያ ክልል ብሔርን፣ ሃይማኖትን እንዲሁም ማንነትን መሰረት በማድረግ በሚፈጸሙ ጥቃቶች ሚሊዮኖች ተፈናቅለዋል፣ በሺዎች ደግሞ የማይተካ ህይወታቸውን አጥተዋል። ይህም ብቻ ሳይሆን ለአካላዊ፣ ስነ ልቦናዊ እንዲሁም ማህበራዊ ቀውስም ተዳርገዋል። በቅርቡ በኦሮሚያ ክልል አርሲ ዞን በተደጋጋሚ በተፈጸሙት የኦርቶዶክስ ምዕመናን ላይ ባነጣጠሩ ጥቃቶች ከ40 በላይ ንጹሃን ተገድለዋል። ቤተ እምነቶች ወድመዋል። እንዲሁም የሃይማኖት አባቶችም ያለ ርህራሄ ተገድለዋል። እነዚህ የተደጋገሙ ጥቃቶችን ማስቆም የተሳነው የክልሉ መንግስት አሁን ደግሞ አዲስ መመሪያን ይፋ አድርጓል። ዘርዘር አድርገን እንነግራችኋለን። ለወቅታዊና አዳዲስ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የኦሮሚያ ክልል መሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ የባለቤትነት የይዞታ ማረጋገጫ ሰነድ ወይንም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑን ከታማኝ ምንጮች አረጋግጠናል። የክልሉ መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21ዱ የዞን የመሬት መምሪያዎች ስራ ላይ እንዲውል አጽድቆ የላከውን የአፈጻጸም መመሪያ ጣቢያችን ተመልክቷል። መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰነው የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም ኢሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማደለቢያና እርባታ፣ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎች ሰዎች ተይዘው ያሉ የህብረት ስራ ማህበራት ህጋዊ የባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል መሆናቸውን ከመመሪያው መመልከት ተችሏል። እነዚህ አካላት ህጋዊ የባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ ነው ሲልም መመሪያው ደንግጓል። ከመስፈርቶቹ መካከል መሬቱ የክልሉ መንግስት የከተማ መሬት ሊዝ አዋጅ ካጸደቀበት ከጥር 24 ቀን 2005 ዓ.ም በፊት አገልግሎት ሲሰጥ ከነበረ፣ መሬቱ ቋሚ ንብረት በላዩ ላይ ካለ ወይንም አሁን ላይ ሙሉ ለሙሉ አገልግሎት እየሰጠ መሆኑ ከተረጋገጠ፣ መሬቱን ለማስተዳደር ህጋዊ ፈቃድ ያለው ወይንም ኃላፊነት መውሰድ የሚችል አካል ካለ፣ እንዲሁም ከከተማ ፕላን ጋር የሚጣጣም ከሆነ ብቻ ህጋዊ የባለቤትነት ማረጋገጫ ሰነድ ይሰጠዋል ሲል መመሪያው ያዛል። በተጨማሪም ከ2001 ዓ.ም በፊት በተለያዩ ዓመታት ቢያንስ 3 ጊዜ የከተማ የቤት ግብርና የመሬት ኪራይ የተከፈለበት ደረሰኝ ማቅረብ የሚችል፣ ከ2001 ዓ.ም በፊት በተለያዩ ዓመታት ቢያንስ 3 ጊዜ እንደ ስልክ፣ መብራትና ውሃን የመሳሰሉ የመሰረተ ልማት ክፍያ ቢል ወይንም ደረሰኝ ማቅረብ የሚችል ሰነዱ ይሰጠዋል ሲልም በመመሪያው ላይ ሰፍሯል። የይዞታው ስፋት መሬቱ እየሰጠ ካለው አገልግሎት አንጻር ሲታይ ከፍተኛ ከሆነና የመሬት ብክነት እያስከተለ መሆኑ ከተረጋገጠ መሬቱ ተለክቶ የሚተርፈው መሬት ለሌላ አገልግሎት እንዲውል እንደሚደረግም መመሪያው ደንግጓል። መመሪያው ህጋዊ ባለቤትነትን ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን፣ መስፈርቱን አሟልተው የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የእንደዚሁ ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከትም መንግስታዊ ተቋማት በኩል ተላልፎ እንደሚሰጥም መመሪያው ያትታል። መመሪያው ህጋዊ የይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበት መንገድ ያስቀመጠ ሲሆን፣ የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፈቃድ ያለው ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑን ከከተማ አስተዳደር ወይንም ከቀበሌ የመንግስት መዋቅር የድጋፍ ደብዳቤ አስጽፎ ማቅረብ ከቻለ ህጋዊ የባለቤትነት ማረጋገጫ ሰነድ እንደሚያገኝም በመመሪያው ላይ ሰፍሯል። ለሃይማኖት ተቋማቱ ህጋዊ የሚደረግላቸው ይዞታ የሃይማኖት ተቋሙ ከታነጸበት ስፍራ እስከ ውጪ አጥር ድረስ ብቻ ያለው መሬት መሆኑን መመሪያው ያዛል። በተጨማሪም የከተማ መረዳጃ ዕድሮች ህጋዊ ሰነድ የሚያገኙበትን መንገድ መመሪያው ያስቀመጠ ሲሆን የመረዳጃ ዕድሩ መሬቱን እያስተዳደረ ስለመሆኑ ከከተማ አስተዳደር ወይንም ከቀበሌ የመንግስት መዋቅር
የድጋፍ ደብዳቤ አጽፎ ማቅረብ መቻል እንደሚኖርበትም ደንግጓል። የመረዳጃ እድሩ የያዘው መሬት ከከተማው ፕላን ጋር የማይጣጣም ከሆነ ካሳ በመስጠት ቤቱ የሚፈርስ ሲሆን ሌላ ተለዋጭ መሬት ሊሰጥ የሚችልበት አግባብ ሊኖር እንደሚችልም ከመመሪያው ላይ ተመላክቷል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይንም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው የግለሰብ መኖሪያ ቤቶችን ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን መዘገቡ ይታወሳል። ሆኖም እነዚህ ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት በወቅቱ ተዘግቧል።